ሰላም የዴሊ ቤተሰቦች እንደምን አላችሁ? ዛሬም ትኩስ ዜናዎችን ይዘን ቀርበናል። ሁሌም እንደምታደርጉት ሁሉ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። ጦርነቱ ከተጀመረ ወዲህ ሩሲያ በዩክሬን ላይ ትልቁን የአየር ጥቃት ሰነዘረች። የዩክሬን ባለስልጣናት ዛሬ እሁድ ዕለት እንዳረጋገጡት ሩሲያ ጦርነቱ ከተጀመረበት ጊዜ አንስቶ በአንድ ጀንበር በዩክሬን ላይ ከፍተኛ የአየር ጥቃት ሰንዝራለች። የሩሲያ ጦርነት ከተጀመረበት ጊዜ አንስቶ በአንድ ጀንበር በዩክሬን ላይ ከፍተኛ የአየር ጥቃት እያደረሰች ሲሆን ይህን ጥቃት የ3 ዓመት ጦርነት ለማስቆም በሚደረግ ጥረት ያሉት ተስፋዎች ያኮላሸ ነው ተብሏል። የዩክሬን አየር ኃይል ሩሲያ በዩክሬን 477 ሰው አልባ አውሮፕላን እና 60 ሚሳኤሎች ጨምሮ በአጠቃላይ 537 የአየር ጥቃቶችን መክፈቱ አስታውቋል ሲል ዋሽንግተን ፖስት ዘግቧል። የዩክሬን የአየር ኃይል የኮሙኒኬሽን ዲፓርትመንት ኃላፊ ዩሪ ኢሃንት እንዳስታወቁት በአንድ ሌሊት የተፈጸመው የአየር ጥቃት ሰው አልባ በራሪዎችና ሚሳኤሎች በመጠቀም ዩክሬን ከዛሬው ካጋጠመው ከፍተኛ ነው ሲል አሶሲኤትድ ፕሬስ ዘግቧል። ኢሃንት አክለውም ጥቃቱ ያነጣጠረው በመላው ዩክሬን ማለትም የሀገሪቱ ምዕራባዊ ክፍል ጨምሮ በርካታ ቦታዎች ያካለለ ነው ብሏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን አርብ ዕለት በሀገራቸው በኢስታንቡል ለሚደረገው አዲሱ ቀጥተኛ ሰላም ድርድር ዝግጁ መሆኗን ካወጁ በኋላ የተደረገ ጥቃት መሆኑን ጠቅሷል። ፑቲን በቤላሩስ ዋና ከተማ ሚንስክ በተካሄደው ቀጠናዊ መሪዎች ጉባኤ ላይ በሰጡት ጋዜጣዊ መግለጫ በሁለቱም ሀገራት መካከል ያለው የመግባቢያ ስምምነት መወያየት ከኪየቭ ጋር የመደራደር ጉዳይ ይሆናል ሲል ገልጸው ነበር። ለቱርክ ፕሬዝዳንት ሬስፕ ጣይብ ኤርዶጋን በኢስታንቡል ተግባራዊ በተደረገው የሁለቱም ወገኖች መግባባት ላይ ላበረከቱት ሚና ያላቸውን አድናቆት መግለጻቸው ይታወሳል። በግጭቱ ውስጥ ያሉት ወገኖች በኢስታንቡል ሁለት ዙር ድርድር በሚደረግበት ምንም አይነት ውጤትና ቋሚ የተኩስ አቁም አለማድረጋቸው አይዘነጋም። እስራኤል በጋዛ በፈጸመችው አዲስ ጥቃት 81 ሰዎች ተገደሉ። እስራኤል በጋዛ የፈጸመችው ጥቃት በትንሹ 81 ሰዎች መሞታቸውን በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታወቁ። የእስራኤል በጋዛ ዙሪያ በ24 ሰዓት ውስጥ ባደረሰችው ጥቃት በትንሹ 81 ፍልስጤማውያን ሲገደሉ 400 በላይ የሚሆኑ ደግሞ መቁሰላቸውን ተነግሯል። በጋዛ ከተማ ስታዲየም አካባቢ በደረሰ ጥቃት ህጻናትን ጨምሮ ቢያንስ 11 ሰዎች መሞታቸውን አልሺፍ ሆስፒታል ሰራተኞች እና የዓይን እማኞች ተናግረዋል። ስታዲየሙ የተፈናቀለው በድንኳን ውስጥ ለሚኖሩ ሰዎች የተለያዩ አገልግሎት ለመስጠት እየዋለ ይገኛል እንደነበር ተናግሯል። ቢቢሲ ሲቪሎችና የአደጋ ጊዜ ሰራተኞች በዋሻው በመሬት ላይ የሞቱ ሰዎች ለማግኘት ሲቆፍሩ የሚያሳይ ምስል አጋርቷል። የእስራኤል ጦር በበኩሉ ከአንድ ተጠርጣሪ ግለሰብ ውጪ በታጣቂ ላይ የተፈጸመ ጥቃት የደረሰ ጉዳት አላውቅም ያለ ሲሆን ከጥቃቱ በፊት በሰላማዊ ሰዎች ላይ ሊደርስ የሚችለውን ጉዳት ለመቀረፍ በርካታ እርምጃዎች ተወስዷል ብሏል። ይህ በእንዲህ እንዳለ ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሚቀጥለው ሳምንት የተኩስ አቁም ስምምነት ሊደረግ ይችላል የሚል እምነት እንዳላቸው ተነግሯል። በወራት ውስጥ የዩራኒየም ቦምብ ማበልጸግ ልትጀምር ትችላለች። የተባበሩት መንግስታት የኒውክሌር ኃላፊ ኢራን ለቦምብ ሊደርስ የሚችል የዩራኒየም በወራት ውስጥ የማበልጸግ የሚያስችላት አቅም እንዳላት የተባበሩት መንግስታት የኒውክሌር ተቆጣጣሪ ኃላፊ ተናገሩ። ዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ኃላፊ ራፋኤል ግሮስኪ አሜሪካ በኢራን የኒውክሌር ጣቢያዎች ላይ ያደረሰችው ጥቃት ከባድ ቢሆንም አጠቃላይ ጉዳት አላደረሰም ብሏል። ከቀናት በፊት እስራኤል ኢራን የኒውክሌር ጦር መሳሪያ ለመስራት ተቃርባለች በማለት ኢራን ውስጥ የሚገኙ የኒውክሌርና ወታደራዊ ቦታዎች ላይ ጥቃት እያደረሰች ሲሆን ከቀናት በኋላም አሜሪካ ጥቃቱን ተቀላቅላለች። በሶስቱም የኢራን የኒውክሌር መስሪያ ቤቶች ማለትም በፎርድ፣ ናታንዝ እና ኢስፋሃን ላይ ጥቃት ፈጽማለች። ነገር ግን በጥቃቱ የደረሰው ጉዳት መጠን ግልጽ አይደለም። ትራምፕ የኢራን የኒውክሌር ቦታዎች ሙሉ በሙሉ ወድመዋል ሲል የተናገረ ሲሆን ኢራን በበኩሏ ምን ያህል ጉዳት እንደደረሰባት እርስ በርሱ የሚጋጭ መልእክቶች አስተላልፋለች። የኢራን ጠቅላይ ሚኒስትር አያቶላህ ኻሜኒ ባሳለፍነው ሐሙስ ባደረጉት ንግግር ጥቃቱ ምንም ፋይዳ ያለው ጉዳት አልደረሰም ያሉ ሲሆን የውጭ ጉዳይ ሚኒስትር አባስ አራግቺ ግን ከመጠን በላይ ከባድ ጉዳት መድረሱን ተናግረዋል ሲል ቢቢሲ ዘግቧል። ኢራን ከፊል የአየር ክልሏን ለዓለም አቀፍ በረራዎች ክፍት አደረገች። ኢራን ማዕከላዊና ምዕራብ አየር ክልሎች የዓለም አቀፍ በረራዎችን ክፍት ማድረጓን የሀገሪቱ የመንገድና ከተማ ልማት ሚኒስቴር አስታወቀ። እርምጃውን የኢራን ሲቪል አቪዬሽን ድርጅት የሚመለከታቸው ተቋማት የበረራዎች ደህንነት ማረጋገጣቸውን ተከትሎ መውሰዱን የሚኒስቴር ቃል አቀባይ ማጂድ አካፍሪ እንደገለጹት ገልፍ ኒውስ ዘግቧል።
ቃል አቀባዩ አክለው ሀገሪቱ ከዚህ ቀደም በምስራቅ የአየር ክልሏ ሀገር ውስጥ ለዓለም አቀፍና ተላላፊ በረራዎች መክፈቷን አስታውቋል። እስራኤል በቴህራንና በሌሎች አካባቢ ባደረሰችው ጥቃት ኢራን የአየር ክልሏን ዘግታ ቆይታ ነበር። 12 ቀናት የዘለቀው የሁለቱ ሀገር ግጭት በተኩስ አቁም ስር ጋብ ማለቱን ተከትሎ ሁለቱም ሀገራት አየር ክልላቸውን መልቀቅ ላይ ይገኛሉ። በጦርነት ምክንያት በርካታ ዓለም አቀፍ ክልሎችን የመካከለኛው ምስራቅ ቀጠና አየር ክልሎችን መጠቀም አቁመው እንደነበር ይታወሳል። ናይጄሪያው ባለሀብት በሶማሌ ክልል ትልቅ ፋብሪካ ሊገነቡ መሆኑን አስታወቁ። ከአፍሪካ ግንባር ቀደም ቦጃዎች አንዱ የሆኑት ናይጄሪያዊ አሊኮ ዳንጎቴ በኢትዮጵያ ውስጥ በሶማሌ ክልል ግዙፍ ኢንቨስትመንት ለማድረግ ውሳኔ ላይ መድረሳቸው ገልጿል። ይህም ኢንቨስትመንት $3 ቢሊዮን የሚፈጅ መሆኑን አስረድተው ዳንጎቴ እንዳስረዱት በሶማሌ ክልል የሚገነባው የአፈር ማዳበሪያ ፋብሪካ ይህንን ፋብሪካ ለመገንባት የሚያስችል ስምምነት ከኢትዮጵያ መንግስት ባለስልጣናት ጋር መፈጸማቸውን አስታውቋል። ፋብሪካው ዩራኒየም ናይትሮጂን ላይ የተመሰረተ ማዳበሪያ እያመረተ ለሀገር ውስጥ ፍጆታ ለውጭ ገበያ የሚያቀርብ መሆኑን ያስረዱት ዳንጎቴ ፋብሪካው በኢትዮጵያ ጅቡቲ የሎጂስቲክ ኮሪደር አካባቢ መገንባቱ ጥሬ ዕቃዎችን ከውጭ ለማስገባት ምርትና ወደ ውጭ ለመላክ ምቹ እንደሚያደርገው ገልጿል። ዳንጎቴ ፈርትላይዝ የተሰኘው ድርጅት በናይጄሪያ ውስጥ በ3 ሚሊዮን ሄክታር ቶን አፈር ማዳበሪያ እያመረተ መሆኑ ይታወቃል። አሊኮ ዳንጎቴ ከዚህ ቀደም በኢትዮጵያ ውስጥ የሲሚንቶ ፋብሪካ መክፈታቸውን ስራ መጀመሩ አይዘነጋም። በጋዛና በእስራኤል መካከል የተኩስ አቁም ስምምነት ሊደረስ መሆኑን ትራምፕ ፍንጭ ሰጡ። የቀጣይ ሳምንት በጋዛና በእስራኤል መካከል ተኩስ አቁም ላይ የሚደረስ ትራምፕ ፍንጭ ሰጥተዋል። 104ኛ ቀኑን የያዘው አስከፊው የጋዛ ጦርነት ለብዙ ፍልስጤማውያን ሞት እና ረሃብ መንስኤ መሆኑ ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ የተኩስ አቁም ስምምነት በሚቀጥለው ሳምንት ሊደርስ እንደሚችሉ ተናግረው ሲል አልጀዚራ ዘግቧል። የዲዩት አይሆኖት ጋዜጠኛ በበኩሉ ትራምፕ በጋዛ ያለውን ጦርነት በፍጥነት ማቆም ይፈልጋሉ ብሏል። የእስራኤል ቻናል 12 ዩናይትድ ስቴትስ ባለስልጣን ጠቅሶ እንደ ዘገባው ኔታንያሁ በጉዳዩ ላይ እሁድ የዝግ የጸጥታ ስብሰባ ከካቢኔያቸው ጋር እንደሚያካሂዱ ጠቁሟል ብሏል። ምዕራባውያን ኬቭን እንደ ማጥቂያ መሳሪያ ተጠቅመዋል። ሩሲያ አያሸንፍም። የሩሲያ የውጭ ጉዳይ ሚኒስተር ሰርጌይ ላቭሮቭ ምዕራባውያን የኬቭን አገዛዝ እንደ ማጥቂያ መሳሪያ ተጠቅመዋል። ሩሲያ ስትራቴጂካዊ ሽንፈት ለማድረስ እየጣሩ ነው፣ ነገር ግን አይሳካም ብለዋል። ላቭሮቭ ከግሪክሱ የውጭ ጉዳይ ሚኒስተር ጄንቤክ ኮልቫይ ጋር ውይይት አድርጓል። ላቭሮቭ ባደረጉት ውይይት ምዕራባውያን በኬቭ የሚገኙ አገዛዝ ለሩሲያ ማጥቂያ መሳሪያ አድርገው እየተጠቀሙ ነው ብለዋል። ሆኖም በዚህ መንገድ ለስትራቴጂካዊ ሽንፈት መዳረግ ያሉት ሚኒስተሩ ሩሲያ ምዕራብ ዓለም ታይቶ የማያውቅ ፍጥጫ ውስጥ መሆናቸውን ተናግረዋል። አክለውም ምዕራባውያን በዚህ ረገድ ተሳክቶላቸው አያውቁም፣ በዚህ ጊዜ አይሳካላቸውም፣ ምናልባት ይህንን መገንዘብ ጀምረዋል ብለዋል። ጦርነቱ ከተጀመረ ወዲህ ሩሲያ በዩክሬን ላይ ትልቁን የአየር ጥቃት ሰነዘረች። የዩክሬን ባለስልጣናት ዛሬ እሁድ ዕለት እንዳረጋገጡት ሩሲያ ጦርነቱ ከተጀመረበት ጊዜ አንስቶ በአንድ ጀንበር በዩክሬን ላይ ከፍተኛ የአየር ጥቃት ሰንዝራለች። የሩሲያ ጦርነት ከተጀመረበት ጊዜ አንስቶ በአንድ ጀንበር በዩክሬን ላይ ከፍተኛ የአየር ጥቃት እያደረሰች ሲሆን ይህን ጥቃት የ3 ዓመት ጦርነት ለማስቆም በሚደረግ ጥረት ያሉት ተስፋዎች ያኮላሸ ነው ተብሏል። የዩክሬን አየር ኃይል ሩሲያ በዩክሬን 477 ሰው አልባ አውሮፕላን እና 60 ሚሳኤሎች ጨምሮ በአጠቃላይ 537 የአየር ጥቃቶችን መክፈቱ አስታውቋል ሲል ዋሽንግተን ፖስት ዘግቧል። የዩክሬን የአየር ኃይል የኮሚኒኬሽን ዲፓርትመንት ኃላፊ ዩሪ ኢሃንት እንዳስታወቁት በአንድ ሌሊት የተፈጸመው የአየር ጥቃት ሰው አልባ በራሪዎችና ሚሳኤሎች በመጠቀም ዩክሬን ከዛሬው ካጋጠመው ከፍተኛ ነው ሲል አሶሲኤትድ ፕሬስ ዘግቧል። ኢሃንት አክለውም ጥቃቱ ያነጣጠረው በመላው ዩክሬን ማለትም የሀገሪቱ ምዕራባዊ ክፍል ጨምሮ በርካታ ቦታዎች ያካለለ ነው ብሏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን አርብ ዕለት በሀገራቸው በኢስታንቡል ለሚደረገው አዲስ ዙር ቀጥተኛ ሰላም ድርድር ዝግጁ መሆኗን ካወጁ በኋላ የተደረገ ጥቃት መሆኑን ጠቅሷል። ፑቲን በቤላሩስ ዋና ከተማ ሚንስክ በተካሄደው ቀጠናዊ መሪዎች ጉባኤ ላይ በሰጡት ጋዜጣዊ መግለጫ በሁለቱም ሀገራት መካከል ያለው የመግባቢያ ስምምነት መወያየት ከኪየቭ ጋር የመደራደር ጉዳይ ሆኗል ሲል ገልጸው ነበር። ለቱርክ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን በኢስታንቡል ተግባራዊ በተደረገው የሁለቱም ወገኖች መግባባት ላይ ላበረከቱት ሚና ያላቸውን አድናቆት መግለጻቸው ይታወሳል። በግጭቱ ውስጥ ያሉት ወገኖች በኢስታንቡል 2 ዙር ድርድር በሚደረግበት ምንም አይነት ውጤትና ቋሚ የተኩስ አቁም አለማድረጋቸው አይዘነጋም።
ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።